መጨረሻ ውርደቷን ተከናነበች። ቃል ውርደቷን ተከናነበች። ፌንትም ነቀለች። በጣም በሚያሳዝን ነገር ራሷ ባደረገችው መከራና ስቃይ ክፉ ሰዎች አንዳንዴ ትክክለኛ ማንነታቸው ሲናገራቸው ለካ እንደዚህ ፌንት ይነቅላሉ እንደሚለውን ነገር በቃል እያየውና እየተረዳሁ እገኛለሁ። በጣም በሚያሳዝን ነገር እንግዲህ እውነቱን ሲነገራት እውነቱን ይሄ ነገር ትክክል ጸባይሽ ነው ተብሎ ሲመከራት በፍጹም ማለት የራሷን ጸባይ አለማወቋና አለመመከሯ በስተመጨረሻ ፌንት አስነቅሏት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጄላችሁ የመጣሁት አስተማሪ የሆነውን ድራማ የእንትን አደራ ድራማን ይዤላችሁ መጥቻለሁ ማለት ነው። አደራ ድራማ እንግዲህ ምን ላይ ደረሰ የሚለው ነገር በጣም ከባድ እየሆነ ይገኛል ማለት ነው። እሱም እንግዲህ በጣም በሚያሳዝን ነገር እለት በእለቱ ሰዓት በሰዓት ጊዜ በጊዜ እንትና ሰላም ልጇን ታውቃለች ብለን ስንጠብቅ እስካሁን ድረስ ልታውቅ አልቻለችም። እንደዚሁም ደግሞ ብሌንም እናቷን ታገኛለች ብለን ስንጠብቅ ሰላምም የእንትናን ክፋት የቃልን ክፋት አይታ ትረዳለች ታውቃለች ብለን በተስፋ ብንጠብቅም እለት በእለቱ ግን አዳዲስ ነገር እየመጣ ሊያውቁና ልትረዳ አልቻለችም ማለት ነው። እንግዲህ ምን እየተፈጠረ ነው የሚባለውን አንዳንድ ነገርን ይዤላችሁ መጥቻለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ እለት በእለቱ ቃልዬ አዲስ ነገር አገኛለሁ ብላ መከሯን ጉድጓዱን ብትቆፍር ምንም ነገር አዲስ ነገር ልታገኝ አልቻለችም። በራሷ ክፋት ደግሞ ክፋቷ ሲነገራት ይሄ ክፋትሽ መጥፎ ነው፣ ይሄ ነገር ጥሩ አይደለም በማለት ስትነገር በፍጹም ይሄንን ነገር አልሰማም በማለት እንግዲህ እስካሁን ድረስ በክፋቷ ቀጥላ ነበረ ማለት ነው። አሁን ግን አይምሯ ራሱ ሊችል አልቻለም። ምክንያቱም አንዳንዴ አይምሯችሁ ራሱ አይችልም። ከክፋት ሰርታችሁ አይምሯችሁ አልችል ሲል እናንተ ራሳችሁ ፌንት ትነቅላላችሁ ማለት ነው። ቃል በአሁን ሰዓት እንግዲህ ፌንት እየነቀለች ትገኛለች ማለት ነው። ያ ነገር ደግሞ ለምንድን ነው የሆነው ብለን ስናስብ ባረገችው ነገር ነው የሁላ ነገር ዋጋ እየከፈለች ያለችው ማለት ነው። ምንድን ነው የተፈጠረው ስንል እንግዲህ በጣም በሚያሳዝን ነገር ሄዳ እንግዲህ ስልክ ስታወራ ነበረ እንትና ማለት ነው ቃል ሰላም ተንትና ጋራ ከብሌን ጋራ ብሌን ደግሞ እናቴ እኮ ፈቀደችልኝ አብረን እንድንጋባ ብላ ስናገራለች ማለት ነው። ሰላም እና እንግዲህ ብሌን እንዲሄድን ነገር ሲያወሩ ማን ይሰማል? ቃል ደግሞ ብድግ ብላ ቀጥታ ሄደችው እነ ቃል እንትና ቤት ነበር ሄደችው እነ ዳግም ቤት ማለት ነው። እነ ዳግም ቤት ስትሄድ እንግዲህ ሁለቱ ዳግም ቀለበት ሊያስርላት እንግዲህ ሲጠብቃት ነው ያገኘችው ማለት ነው። ቆይ አቁሙ ትላለች ማለት ነው። ምንድነው ስላት የምነግርህ ነገር አለ፣ የሆነ ኃይለኛ ነገር የምነግርህ ነገር ስላለ እሱ መስማት ስላለብህ በፍጹም እንዳታስር ትለዋለች ማለት ነው። ይሄንን ነገር ሲነግርህ በእርግጠኝነት ደስ ይልሃል በማለት እንግዲህ ስትነግረው ነበረ ማለት ነው። ምንድነው ብሎ ሲሏት እንግዲህ ቀጥታ ያለውን ነገር የተፈጠረውን ነገር ብድግ አድርጋ እናትህ ናቸው ይሄንን ሁላ ያቀናበረችው አንተ ከእንትና ጋር እንዳትሆን ከብሌን ጋር እንዳትጋባ በዛን የተነሳ ነው አንተን ብሌን እዚህ ቤት ስትመጣ ሁሉ ነገር የተነቀባበረ መሆኑን ሁለተኛ አንተ እንድታይ ፈልጋ ነው ያን ሁሉ ያደረገችው በማለት እንግዲህ ለዳግም ስትነግር ነበረ። ዳግም ይሄን ነገር ማመን ነበር ያቃተው። እውነትማ ይሄንን ነገር አድርገሻል እንዴ አንቺ ነሽ እውነት ያደረግችው በማለት እንግዲህ እያለቀሰ ነበረ ማለት ነው። አቶ ስጠይቅ ማለት ነው። እናትየውም ወይኔ በቃ አሁን አለቀልኝ፣ ምን ይሻለኛል ልጄ አንድ ነገሩን ብነግረው በፍጹም አሁን ሊያምነኝ አይችልም፣ ምን ይሻለኛል በማለት እንግዲህ እያዘነች ነበረ ማለት ነው። ግን ከዛም በኋላ የተፈጠረው ነገር ምንድነው? ብሌንም እባክህ ዳግም ይሄንን ነገር እንዳትሰማ፣ እኔ ካንተ በፊት ይሄን ሁሉ ሰምቻለሁ፣ ግን ደግሞ እኔ እናቴን ተረድቻታለሁ፣ አንተም ልትረዳት ይገባል። እኛ ካልተረዳናት ማን እናታችን ሊረዳ ይችላል? ሰው ልጅ አንዴ ተሳስቷል። የተሳሳተ ነገር አንዴ የተተፋ ምራቅ ተመልሶ ስለማይዋጥ አንድ ሰው የተሳሳተ ሰው ተመልሶ ስለማይመጣ ስለዛን እባክህ ይሄንን ነገር
መተው አለብን በማለት ለዳግም ስትነግረው ነበረ። ዳግም ደግሞ በፍጹም ልተው አልችልም በማለት እንግዲህ ያዙ ይልቀቁኝ ብሎ ነበረ ማለት ነው። የጊዜው ግን እንደዛ በመሆኑ እምቢ ብሎ ነበረ። ግን በስተመጨረሻ ምንድነው የተፈጠረው ሲባል እንግዲህ በስተመጨረሻ ብሌን እንግዲህ ልኩን የነገረችው አንተ ማለት ሰው የሚልክን የማትሰማ ምንም የማትረባ ሰው አጀንዳ ብሎ የሰጠህን መቀበል ትወዳለህ። ለዚህ ነው በነፍስክ የምትጫወተው። ይሄንን ነገር እኮ የተበደልከው አንተ ብቻ ሳይሆን እኔም ነበር የተበደልኩት። ግን ደግሞ በፍጹም ለሷ አጀንዳ ሊሆንላት አልችልም። በፍጹም ሳምራት ይቀራል። ይሄን ሁላ ለምን እንደምታደርግ እኔ አሳምሬ አውቃለሁ። ለዛ ግን እኔ አልተስማማሁትም። የተስማማት ለጊዜው አንተ ነህ። እሷ የምትልክን ነገር ሰምተክ ነገሮችን እያበላሸክ ያለከው በማለት እንግዲህ ለሱ ስትነግረው ነበረ ማለት ነው። እሱም እንዴት አንቺ ይሄንን ነገር እየሰማሽ ይሄንን ነገር እያወቅሽ እንዴት ዝም ትይኛለሽ በማለት እንግዲህ ሲናገራት ነበረ። በፍጹም እኔ ሰምቻለሁ፣ ግን ደግሞ እናቴ አንዴት ተሳስታለች፣ የመሰላትን ነገር አድርጋለች። አሁን ከስህተቷ ተቀይራ ለእኛ ጥሩ ነገር አድርጋልናለች። ግን ደግሞ ከአሁን ወዲህ ያለውን ነገር በቃ አለቀ። ያለቀ ነገር ተመልሶ ስለማይመጣ እናቴን አሁን እኔ ይቅር ብያታለሁ፣ አንተም ይቅር ለማለት ይገባሃል በማለት ስትለው ነበረ ማለት ነው። እሱ ደግሞ በፍጹም ይሄ ነገር አይሆንም እያለ ነበረ። አንተ ግን እቺ ክፉ ልጅ የሆነችው ልጅ እቺ መጥፎ የሆነችው ከመቼ ወዲህ ነው ለእኛ አዘነችልን? አንተ ስታስበው በምን አይነት መንገድ ለእኛ አዝናለን ነው? ቃል እንዴት ለአንተ አዝና ይሄንን ነገር ለአንተ ልትነግርህ መጣች? ለምን እንደሆነ ግን ገብቶሃል? ለምን እንደሆነ አንተ ጋር መጣ ይሄንን ነገር እየተናገረች መሆኑን ግን ተረድተሃል እንዴ? በማለት እንግዲህ እሱ ስትጠይቀው ነበረ ማለት ነው። አዎ ተረድቻለሁ። ምክንያቱም ለምን ያው እኔ ልትረዳ ነው ሲል እንግዲህ እስኪ ጠይቃት ምናምን ስትለው ቃል እስኪ አንቺ ለእኔ ለምንድን ነው ይህንን ነገር ልትነግሪኝ መጣሽው? እስኪ ለምንድን ነው? ምን አሳስቦሽ ነው? ምንስ አስጨንቆሽ ነው አንቺ ይህንን ነገር ልትናገር የመጣሽው ብሎ ስጠይቃት ነበረ ማለት ነው። አይ አንተ እኮ ስለምታሳዝነኝ በጣም የተደረገብህን እናትህ ማንም ሰው በዙሪያ ግን ማንም ሰው እንደማይወድቅ እና ማንም ሰው ለአንተ ቦታ እንዳሌለው እንድታቅ ስለምፈልግ ነው ይህንን ነገር እየነገርኩህ ያለሁት። ምክንያቱም ነገሮቹን ሁላ ማወቅ አለብህ በማለት እንግዲህ ስትነግረው ነበረ ማለት ነው። እውነትሽን ነው? ለዚህ ብለሽ ነው እየነገርሽኝ ያለሽው? አውዳ ሌላ ለምንድን ነው ታዲያ? ማወቅ አለብህ የገዛ እናትህ ራሱ ምን ያክል እንደማትወድቅ ለአንተ ምንም አይነት ቦታ እንዳሌላት ማወቅ ስላለብህ ነው ይሄንን ነገር እየነገርኩህ ያለሁት በማለት እንግዲህ ለሱ ስትነግረው ነበረ ማለት ነው። በእናትሽ ምን አይነት ጥሩ ሴት ነሽ፣ በጣም አንቺ ማስተዋይ ሴት ነሽ እያለ በጭራሽ እየቀለደባት ነበረ ማለት ነው። በስተመጨረሻ እንግዲህ ዳግምሻ እውነት አንቺ ለእኔ ታስቢልኛለሽ እንዴ? አዋ ያንተ ደስታ ነው የሚያስደስተኝ፣ ያንተ የሆነ ነገር ነው ሁሉ ነገር። ያንን ደስታ ደግሞ መፈጥርልክ እኔ ብቻ ነኝ። ማንም ለአንተ ደስታ የሚጨነቅና የሚያዝን የለም በማለት ስትናገር ነበረ ማለት ነው። እንደዛ ነው አላት። አዎ እንደዛማ ከሆነ በቃ እሺ፣ እኔ የሚያስደስተኝን ነገር አብረሽን ቆመሽ ማየት አለብሽ። እኔ በጣም የሚያስደስተኝ ነገር አለና ስለዛን አጠገቤ ሆነሽ ቁጭ ብለሽ ነገሮቹን ሁላ አዳምጪ በማለት እንግዲህ ያፋጥጣታል ማለት ነው። ምንድን ነው ስትለው እንዴ እኔ የሚያስደስተኝ ነገር ያስደስትሻል አይደለ እንዴ? አዎ ስለዛን ስለሆነማ በቃ ነገሮቹን ሁላ ማወቅ አለብሽ፣ ቁጭ ብለሽ ነገሮችን መስማት አለብሽ ብሎ ይላታል ማለት ነው። እሺ ብላ እንግዲህ እሷ ደግሞ በልልታ በደስታ እንግዲህ ምን ሊፈጠር ነው በቃ በእርግጠኝነት ዳግም በቃ ብሎ ቀለበቱን ብድግ አድርጎ እኔ የሚያስደስተኝ ነገር በህይወቴ ማንም ሰው በህይወቴ የሚያስደስተኝ ነገር በህይወቴ በጣም ደስ የሚለኝ ነገር በህይወቴ እየናፈቅኩት ነገር በህይወቴ በቃ ማድረግ ስመኘው የነበረው ነገር አንድ ነገር አለ። እሱን ሳረግ ደግሞ አንቺ ማየት አለብሽ በማለት እንግዲህ ቆማ ነበረ ማለት ነው። እሷ በእርግጠኝነት ያንን ቀለበት ብድግ አድርጎ ለእሷ የሚያስርላት ነበር የመሰላት ማለት ነው። ከዛ ዳግምሻ ቀለበቱን ብድግ አድርጎ ለማን ያሰረው? ይሄ ነገር የሚያስደስተኝ እንግዲህ ለመወዳት ፍቅረኛ እስካሁን ድረስ ብዙ ነገር ላሳለፍ ነው፣ ብዙ መከራ ስቃይ እያሳለፍን አብራኝ ለነበረችው ብዙ ፈተና ሲደርስብኝ አብራ ለቆመችው ለእህቴ
ለውድ ፍቅረኛዬ ለብሌን ቀለበት ሳስር አንቺ ማየት አለብሽ በማለት እንግዲህ ብሌንንም አቁሟት እዛው ቀለበት ያስርላታል ማለት ነው። እንግዲህ በዛን ሰዓት እብድን ያለችው የምትጥለው የምታነሳው ነገር ነው ግራ ይገባት ማለት ነው። እንዴት ይሄ ነገር ሊሆን ይችላል? በምን የተነሳ በማለት እንግዲህ እብድ እያለች ነበረ ማለት ነው። እብድ እንዴት? በፍጹም ይሄ ነገር ሊሆን አይችልም፣ እንዴት ነው የሚሆነው? በማለት እንግዲህ በጣም እያዘነች እና በጣም እየተከፋች ነበረ ማለት ነው። ከዛም በኋላ ውጭ ከቤት ውስጥ ብሎ እንደሚያስወጣታል ማለት ነው። ጓደኛው ደግሞ ቀድሟ የእንትና የዳግም ጓደኛ እንግዲህ ቀድሞ ደግሞ ምንድን ነው ያላት ማለት ነው። ምን አይነት አንቺ ሴት ነሽ? አሁን አንቺ ሴት ነሽ እንዴ? ሳይውሽ እኮ በጣም ጎበዝና ጠንካራ ሴት ትመስያለሽ፣ ግን በእኔ ጋር የምትታየው አንቺ ምንም ነሽ። ምንም እንደሆንሽ ልንገርሽ፣ በጣም ምንም ነሽ። በዛ ላይ ደግሞ ፈሪ። ራስሽን እስቲ ተመልከቺ፣ ራስሽን እስቲ ተመልከቺ። በጣም እኮ አንቺ ማለት እኮ ፈሪ ነሽ። ውስጥሽ ራሱ እንደሚፈራ ሰውነትሽን አይቶ አንቺን ማንም ሰው ይረዳሻል። ስለዛም ከዛሬ ጀምሮ ዳግም በሄደበት ቦታ ብትሄጂ ባገኝሽ ልክሽን ነው የማሳይሽ በማለት እንግዲህ በማስጠንቀቂያ ልክ ልኳን ይነግራታል ማለት ነው። እንግዲህ በጣም ነው የሰደባት፣ ያኔ ልብ የሚነካ ስድብ ማለት ነው። እና ምን ትመስያለሽ? አሁን አንቺ ሰው ሆነሽ ነው እንደዛ የምታደርጊው? ና ለምን እንግዲህ ከዛም በኋላ ብሌን ያንን ነገር እያሰላሰለች ነበረ። ወደ ሰላም ቤት ስትሄድ የነበረችው ማለት ነው። እየወደቀች እየተነሳች ይብን እንኳ መሄድና መንቀሳቀስ አቅቷት ነበረ። አጥሩን እያዘች ነበረ እዛ የደረሰችው ማለት ነው። እንደምንም ብላ እዛ ስትደርስ እንግዲህ ምንድን የተፈጠረው ሲባል ሰላምን በእርግጠኛ ጋሽ ባህሉ ምንድን ያደረጋት ሲባል እንግዲህ ጋሽ ባህሉ የሚያደረጋት ነገር በጣም በሚያሳዝን ነገር እንግዲህ ብር የምትሰጭኝ ከሆነ ስጭኝ፣ የማሰጭኝ ከሆነ ወይዘሮ አልማዝን እንደገደልሻት አሳልፌ ለፖሊስ ሰጥሻለሁ እያላት እያስፈራራት ይገኛል ማለት ነው። ሰላም ይሄን ስትሰማ በእርግጠኝነት ፌንት ነበረ የለቀቀችው ማለት ነው። ወድቃ ነበረ ማለት ነው። በእርግጠኝነት የቃል እናት እንግዲህ አዝና በጣም በሚያሳዝን ነገር ምግብ ሰርታት አብልታት አይዞሽ ሁሉ ነገር ይስተካከላል፣ አንቺ ማን አንቺን እንደዚህ እንዳደረገ ማን አንቺን እያታለለ መሆኑን ሁሉ ነገር እነግርሻለሁ፣ የሚጠብቀው ጊዜ ብቻ ነው፣ አይዞሽ በማለት እንግዲህ እሷን እያጽናናቻት ምግብ ሰርታ ልታበላት በነበረበት ሰዓት ነበረ ቃል የመጣችሁ ማለት ነው። ቃል ስትመጣ እንግዲህ አንቺ ዙረታም የት አባሽ ሄደሽ ነው የመጣሽው? ይብን እንኳን ልጄ ብላ እንኳን እንደዚህ ለምትሰፈሰፍልሽ ሴት እንኳን ጥሩ ሰው መሆን አትችይም እንዴ? ድሮም ዙረታም ነበር፣ አሁንማ የበለጠ ዙረትሽ ጨምሮብሻል በማለት ስትናገራት ነበረ ማለት ነው። ማንን ሲባል እንግዲህ ቃልም ማለት ነው። ቃሊያን ጊዜ በጣም እየዞረባት ነበረ። በስተመጨረሻ እንግዲህ እናቴ በድዬሻለሁ ይቅርታ ብላ እንግዲህ በዛው ነው ወድቃ የቀረችው ማለት ነው። ትሙት ትኑር ምንም ነገር የሚታወቀው ነገር የለም። ለማንኛውም ቤተሰቦች የቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ።